እኔ ሀይሚቾዬ የኔ ቆንጆ ዛሬ እንግዲህ አልተሳካልሽም። ያው ብሩኬን ሰርፕራይዝ አደርጋለሁ በማለት እንግዲህ ብሩኬ ተናዱ ስልኩንም መኪናውንም አስነስቶ ስልኩንም አጥፍቶ እንግዲህ ሄዷል። የአራት ቀን ናፍቆት ለራሱ አለበት። በዚህ አጋጣሚ ይሄንን አይዲያ ፍፄ ነበረ ያመጣው። ብሩኬን ሀይሚ ያው ከሀዋሳ መጣለች። ቤተሰቦቼ ለናፈቀቻችሁ ሁሉ ያው እንግዲህ ሀይሚዬ መጣለች። ብሩኬን እንግዲህ ሰርፕራይዝ እናደርግ በማለት ብሩኬ አቅም ነበረ። ፍፄን ነበረ ከሀዋሳ እንደመጣች ያገኘችው። እሱም ሀዋሳ ላይ እንደታገተችና ስልኳ እንደማይሰራ ነበረ ፍፄና ሀይሚ ተመካክረው ብሩኬን ሰርፕራይዝ ሊያደርጉት ነበር አላማቸው፣ ግን አልተሳካም። ብሩኬ በጣም ደንግጦ ነበረ። ፍፄ ነበረ የነገረው ታግታ እንዳለች እና ብሩኬ በጣም እየተርበተበተ ነበረ። ስልኩን ሲደውል የነበረው በጣም ደንግጠዋል። እንዳሄዱ ሰዓቱ ሄዷል። በቃ በጣም የሆነው ነገር ሁሉ ነው ያጣው። ኤፍሬም ጋር ሞከረ። የቢሮ ስልክ ነው የምን ስልክ ያለውንም ፍፄ ሞከረ፣ አልሰራ ነው እና በጣም ድንጋጤ ውስጥ እያለ ሀይሚ በመጨረሻ መጣች። ያው በዚህ አጋጣሚ ብሩኬ በጣም ተናደደ። አላቀፋትም፣ ሰላም አላለለትም። ቀጥ ብሎ ለመኪናው ገብቶ ነው የሄደው ማለት ነው። ሲደውሉለትም ያው ስልኩን ዘጋባቸው፣ ፍፄ ላይም ሀይሚ ላይም ማለት ነው። ሀይሚ ናፍቆ ነበረ ሳላቅፈው ግን ከኋላ አቅፌዋለሁ አለች። ሀይሚዬ ናፍቆትሽንም ሳትወጪ እሱም ናፍቆቱን ሳይወጣ ፕራንክ ነው ሰርፕራይዝ አደርጋለሁ ብላ ዛሬ ሀይሚ ተበልታለች ማለት ነው። ለማንኛውም ያው ብሩኬ በሀይሚ የሚጨክንበት ያው ልብ የለውም፣ ይመለሳል ብለን ተስፋ እናደርጋለን። ያው ንዴቱ ሲበርድለት ግን ሀይሚ ዛሬ ስህተት ነው የሰራችው። ቤተሰቦቼ ግን ከምንም በላይ ያው እንኳን ሰላም መጣሽንን የኔ ቆንጆ። ዋናው ከሀዋሳ ወደ ቡታጀራ በሰላም መምጣትሽ ነው ትልቁ ነገር እና የኔ ቆንጆ እንኳን በሰላም መጣሽንን። ብዙ ቤተሰቦችሽ ናፍቀሻቸው ነበረ። ሚዲያውን ጭር አድርገሽብን ነበረ። እኔ እንጃ ሰው መልመድ ከባድ ነው በጣም ቤተሰቦች። ዛሬ ግን መታለሽ። ግን የዛሬው ሰርፕራይዙ አልተሳካም። የናፍቆት ነገር ምንም አልተሳካም። 4 ቀን ናፍቋት፣ እሱም 4 ቀን ናፍቋው ግን ሳይገናኝ ሰላም ሳይባባሉ እንግዲህ ብሩኬን በዚህ ልክ ነው ዛሬ የተለያዩት። ሀይሚቾ ዛሬ ስተሰራሽ በሌላ ነገር ቢሆን ችግር የለውም ነበረና ያው ያስደነግጣል አይደል? መንገድ የወጣ ሰው ስልኩ ዝግ ሲሆንባችሁ፣ የቤተሰብ ስልክ ዝግ ሲሆን ብሩክ የሚይዘው የሚጨብጠው ነበር የጠፋው። እጁን እንቀጠቀጥ ነበረ ለመጻፍና ተናደደ። አልፈርድበትም ቢናደድም ማለት ነው። በእንደዚህ አይነት ሰርፕራይዝ ጥሩ አይደለም። ሀይሚዬ ዛሬ አልተሳካልሽም እና ልታለቅስ ሁሉ ደረሰች። ናፍቆኝ ነበር አለች እና ይዞች ነገ የሚመለሳ ያሉ እንፈልገው ብላን ሄደችው። የፍፄንም ያው የሷንም ስልክ አነሳም ብሩኬ ተናዷል። ግን ያው ብሩኬ ባለፈ ተናግሯል። እኔ ስናደድ ስልክ ዘግቼ ራሴን ማዳመጥ እፈልጋለሁ ስላለ ንዴት ውስጥ ከሚበርድለት ተውት፣ ወንም ተከተላችሁ ያው ፍለጋ ላይ ሄደዋል ማለት ነው። እና ቤተሰቦቼ ሀይሚ ለናፈቀቻችሁ አንድ ላይ መተውልናል ዛሬ። ሰርፕራይዙ ባይሳካም ሀይሚዬ እንኳን ሰላም መጣሽልን፣ እንኳን በሰላም ወደምትወጃት ቡታጀራ ከተማ በሰላም ገባሽንን የኔ ቆንጆ። ፍፄንም በዚህ አጋጣሚ ያው ስላየነው ደስ ብሎናል። ዛሬ ግን ያው ፍፄም የአይኔ ተባባሪ ሆኖ ነው የተገኘው ማለት ነው። ግን አልተሳካላቸውም። እሱም በጣም ሊደነገጠው በዚህ አጋጣሚ በጣም ደነገጠ። በቃ አልጠበቀም። ብሩኬ በዚህ ልክ ጨክኖባቸው መኪና ውስጥ ገብቶ ዘግቶ ይሄዳል ብለው አልጠበቁም ነበር። ያው እንደተለመደ ወዲያውኑ ይፈታል ብለው ነበር ያሰቡት። ግን ብሩኬ በጣም ተናዷል። ምክንያቱም ደንግጧል። እኔ ራሱ ሳየው ማለት ነው። እና ለዛ ነው አይዟችሁ ይመለሳል። ብሩኬ ያው በሀይሚ የሚጨክንበት አንጀት ስለሌለ ነው። ነገ አብራችሁ እንደምትመጡ ተስፋ እናደርጋለን። ያው ከምንም በላይ ግን ሀይሚቾዬ የኔ ቅመም የኔ ውድ እንኳን ሰላም መጣሽን። ናፍቀሽን ነበር። ሚዲያው ለ3 ቀን ጭር ብሎ ነበረ። አሁን መነቃቃትን እያሳየ ነው። ሀይሚ 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 ማለት ነው። ከምንም በላይ ደስ ብሎናል። መምጣትሽን በሰላም ነው የምንፈልገው የኔ ቆንጆ። በጣም ነው የምንወዳችሁ ማለት ነው። ብሩኬም ያው ቀዝቀዝ ብለን እንደምትመለስ ተስፋ እናደርጋለን። በሀይሚ የሚጨክንብ እንደማይኖር እናውቃለን። ፍፄንም እናመሰግናለን። የሀይሚቾ መከታ ነው ፍፄ። በዚህ አጋጣሚ በጣም የሚወደድ ልጅ ቤተሰቦች የሆነ በቃ ቅልቅል ማየት ትዕግስተኛ፣ ነገሮችን የሆነ አመዛዝኖ ማየት የሚችል ነው ፍፄና ፍፄንም እናመሰግናለን። አንድ ላይ እደጉንን ማለት ነው። እንግዲህ ሀይሚ ለናፈቀቻችሁ ቤተሰቦች በሙሉ ሀይሚቾ ቅመሟ የዩቱቡ ድምቀት ሉሊት የሆነችዋ ንግስቷ የብሩክ ንግስት መታለች። እንኳን ደስ አላችሁ ማለት ነው ቤተሰቦቼ። ላይክ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። እንወዳችኋለን።